السلام عليكم ورحمة الله وبركاته የተከበራችሁ የማለዳ ስንቅ ቤተሰቦች እንዴት ናችሁ? በእያላችሁበት የአላህ ሰላሙ እዝነቱ በረከቱ አይለያችሁ። እጅግ በጣም የሚያሳዝን እጅግ በጣም የሚያነጋግር እጅግ በጣም የሚያሳፍር ስራ ዛሬ በመንግስት የጸጥታ ኃይሎች ተፈጽሟል። ይህ የተፈጸመው ደግሞ ተባረክ መስጂድ ነው። አስባችሁታል? ትመራኛለች ብላችሁ የመረጣችኋት ከንቲባ በሌሊት መጣ ስልካችሁን አስቀምጣና አሳግታ አይናችሁ እያየ መስጂድህን ተዳፍራና አጥሩን አፍራርሳ የተረፉትን አበላሽታ ሄዳ ተኝታ በማግስቱን የከንቲባ ነኝ ስትል የአዲስ አበባ ከተማ አስተዳደር ከንቲባ የሆኑት ወይዘሮ አዳነች አበቤ ዛሬ በሌሊት ሜክሲኮ አካባቢ የሚገኘው የተባረክ መስጂድ አጥር ቆመው አስፈርሰው ቤታቸው ገብተው ተኝተዋል። በቂርቆስ ክፍለ ከተማ ሜክሲኮ አካባቢ የሚገኘው ተባረክ መስጂድ ከ1967 ጀምሮ አገልግሎት እየሰጠ የሚገኝ መስጂድ ነበር። ይህ መስጂድ ለከተማው አስተዳደሩ የ20,000 ካሬ ሜትር ማስፋፊያ ተጠይቆበት የቆየ ነው። አሁን ካለው የኮሪደር ልማት ጋር ተያይዞ የሚመለከታቸው ባለድርሻ አካላት 1 የክፍለ ከተማው የመንግስት አስተዳደር ሰላምና ጸጥታ፣ 2 የወረዳው የመንግስት አስተዳደርና ሰላምና ጸጥታ፣ 3 የጠቅላይ ሚኒስትር ቢሮ የሜጋ ፕሮጀክቶችና የአልሚው የኤግልስ ተወካዮች በተገኙበት ለረጅም ጊዜ ውይይት ተደርጎ ሁሉም የመንግስት አካላቶች አውቀውት የታጠረ አጥር ነበር። ይህ ሁሉ ሲደረግ በቅርብ ርቀት የፌዴራል ፖሊስ ዋና ቢሮ እዚያው ይገኛል። ከዚህ ባሻገር በጀርባ በኩል ካለው አጥር ጀርባ በርካታ የፖሊሶች መኖሪያ ቤቶች ጭምር ይገኛሉ። የተሰራው ስራ በቀን ሁሉም አውቆት የተከናወነ ነው። ይህ በእንዲህ እንዳለ የአዲስ አበባ መጅሊስም ከከተማው አስተዳደሩ ጋር ተነጋግሮ የማስፋፊያ ጥያቄውንና አስፈላጊው ነገር በውይይት ለመፍታት ከወይዘሮ አዳነች አበቤ ጋር ለመገናኘት ቀጠሮ ተይዞ ባለበት የተፈጸመ እኩይ ተግባር መሆኑ ያስገርማል። ይህን እኩይ ተግባር ደግሞ የመራችው ደግሞ ራሷ ከንቲባዋ ወይዘሮ አዳነች አበቤ መሆኗ ተረጋግጧል። ወይዘሮ አዳነች ሐሙስ ዕለት ከመስጂዱ ፊት ለፊት ያለውን ተርሚናል ከጎበኙ በኋላ ልክ እንደ ተራ አክቲቪስት የመስጂዱን ታፔላና አጥር በግል ስልካቸው አንስተው ሄደው ነበር። ከዚያም በዛሬው ዕለት ኃይል አሰባስባ በሌሊት እንደ ሸፍታ በድብቅ ኃይል አሰማርታ ራሷ በቦታው በመገኘት አፍርሰው ሄዳለች። ይህ ብቻ ሳይሆን የፈጅር ሶላት ሲደርስ ሙስሊሙ ተሰባስቦ መኪናዎችን እንዳይጎዳ በማሰብ በፊት ፖሊሶችን ቶሎ ገለል ለማድረግ 6 የፐብሊክ ባሶችን አስመጥታ በፍጥነት እንደ ሸፍታ በጨለማ ተከልለው እንዲያመልጡ አደርጋለች። ከዚህም በላይ ስለነጋባቸው እንደነጋበት ጅብ ደንግጠው የቀረውን ያፈረሱትን ቆርቆሮ መስጂዱ ድጋሚ እንዳይጠቀምበት በዶዘር እንዲሄዱበት አዛ እኩይ ተግባሯን በጨለማ ፈጽማ ቤቷ ገብታ ተኝታለች። እጅግ በጣም የሚያሳፍር ይህንን መንግስት በትልቁ ጥያቄ ውስጥ የሚከት መጥፎ አድራጎትን ከወነው ነው የሄዱት። የህዝበ ሙስሊሙ መብት እስከመቼ ሲጣስ እስከመቼ ሲደፈር ይቆያል?